ሀብታችንን ወይም ደግሞ የምናገኘውን ፕሮፊት ስናየው ያልተከፈለ የሰዎች ጉልበት ደሞዝ ነው ብዬ ነው ማስበው። ኮንትራክተር ላይ በጣም ትልቁ ሚና ይጫወታል ብዬ ማስበው ሁሉም ሰው አንደርስቲሜት ያደረገው ኤችአር አስታውሰውኝ አቁም ሴት ስለመሆነ እዚህ ግን ኤቭሪዴ ነው ማስታውሰው። በጣም ብዙ ዲሎች የት ነው የሚያልቁት? ማታ ማታ መጠጥ ቤት ነው ቢራ እየተጠጣ ነው የሚያልቀው። ስለዚህ አንድ ኢትስ አ ሾርት ካሚንግ ባይ ዘ ዌይ ማለት በጣም ደስ የሚል ስራ ነው መሆን የነበረበት አይደል? በጣም ኢንትረስቲንግ በጣም አይ ዶንት ኖ ዋይ እኔ ባይ ዘ ዌይ ማለት ነው እስካሁን ድረስ በጣም ለብሰው ነው ኢትስ አ ቬሪ ኢንጆየብል ስራ ነው። ቤት መከተቻ ነው ግን ሁሉ ገባው ካፈሰሰ ጣሪያው ግድግዳው ከራሰ ከራስ አልፎ የጎረቤት ዙሪያው ወለሉ ከረጠበና ሽንቁሩ ከበዛ መቼስ ቤት ነውና አይተዋዛ መፍትሄ ሁነኛ መፍትሄ ይፈልጋል። እነሆ መፍትሄ ሱፐር ሲካላይት በየቤቱ ያለን ችግር ይፈታል። አጠቃቀሙ ምቹና ቀላል 1 ኪሎ ግራም ሱፐር ሲካላይት ዱቄት ከ1 ከረጢት ሲሚንቶ ጋር መቀላቀል እናም የሚያፈስ ቦታ ላይ መለሰን። ከዚያም የሚያፈስ የሚያንጠባጥብና ስርገት እርጥበት ላይታዩ ይጠፋሉ። ሱፐር ሲካላይት የውሃ ስርገትና እርጥበት መከላከያ ሚክስቸር መተማመንን እንገነባለን። ከሲካ አቢሲኒያ። እኔ ብዙ ጊዜ ያው የፕሮጀክት እና ሄድ ኦፊስ ላይ ፓራራሊ ነው ማየው። አለቃ ነው ብዬ አላስብም። በኦፕሬሽን ደረጃ ያለ ቦዲ ለፕሮጀክት ማናጀሩ አለቃ መሆን ኢትስ ጀስት የፋሲሊቴሽን ኮኦርዲኔሽን ቲም ናቸው። ስለዚህ ምክንያቱም ፕሮጀክት ማናጀሩ የሚያመጣው ለየት ያለ አንደርስታንዲንግ እውቀት አለ። ያንን ኢንተርቴን የሚያደርግ ከዛ መማር የሚችል ካፓሲቲ መቀባበል የምንችልበት መሆን አለበት። ሰው በፕሮጀክት ደረጃ ይሄ ነው። በሄድ ኦፊስ ደረጃ ቅድም የተነጋገርናቸው እነዚህ ቦዲዎች መጠናከር አለባቸው። ስለዚህ ትልቁ ኢሹ በሄድ ኦፊስም ደረጃ የሚቀመጡ ሰዎች አሉ እኮ አይደል? ፕላኒንግ የሚሰሩ አሉ። ፕሮጀክት ኮኦርዲኔሽን እንዳልኳቸው ችግር የለውም። መሯሯጥ ላይ መጠየቅ ኢንትረስቲንግ ስለሆነ መደወል ምናምን ኢትስ ቬሪ ፋይን። በተጨማሪ ግን እንዳልኳቸው ትልቁ ፕሮብሌም ያለው ዲሲሽን ቴብል ላይ ነው። ዲሲሽን ቴብል ላይ ፕሮኪርመንት ስኬጁሉ ካልተጠበቀ፣ ካሽ ፍሎ ካልተጠበቀ፣ ከእንደገና ኮንትራክተር በትንሽ ብር ከፍሎ ማሰራት ይፈልጋል ስራ። አንድ ትልቁ እሹ ማለት ነው። ያው እያንዳንዱ ሰው ተፍጨርጭሮ መስራት ስለሚፈልግ በተቻለ መጠን ይሰራል። ግን ያንን ድርጅት የሚመጥን ሰው ነው ወይ ብለሽ ታስቢ አይደለም። ስለዚህ በጣም ብዙ ስራዎች ኪ ፒፕል የሆኑ ሰርተን ፒፕል ላይ ሎድድ ይሆኑና በሞመንት እነሱ ሰዎች አም ታየርድ ብለው ሲለቁ ኮንትራክተሩ ፍራስትሬት ያደርግና ያኛው ሰው ነው የሚቀየመው። ባይዘው እንዴት በዚህ አይነት ሰዓት ጥሎኝ ይሄዳል? ዋው በትኖት ሄደ። አሜዚንግ እንዴት እንደዚህ አይነት ነገር ላይ ያደርግ ይችላል? what no ማለት you have to live አይደል? መኖር መቻል አለብህ፣ ማሰብ መቻል አለብህ። ምክንያቱም ሁሉ ጊዜ ፋየር ፋይቲንግ የምትሰራ ከሆነ you will never think strategically ማሰብ አትችልም። ከዛ ዲሲሽን ቴብል ውስጥ ደግሞ ኢንቮልቭ ተደርገ የምትወስናቸው ነገሮች በጠረጴዛ ዙሪያ ለመወሰን ኖ ይሄ በዚህ መልኩ ነው፣ ይሄ በዚህ መልኩ ነው፣ ይሄኛውን አቁሙና ይሄኛው ነው መሆን ያለበት ብለህ ያለው ቲም ከስራ ያለው ቲም በዚህ አይነት መልኩ የማይተናነቅ ከሆነ ምንም ለውጥ አታመጣም። ምክንያቱም ኮንስትራክሽን የኢንቨስትመንት ነው አይደል? ኢትስ አ ካሽ ፍሎ ቢዝነስ። ሶ ካሽ ፍሎ ቢዝነስ ላይ ያለ ኢንቨስተር ወይም ደግሞ ኦነር ኮንስትራክሽን ደስ የሚል ገንዘብ ያመጣል አይደል? ኢትስ ቬሪ ቴምፕቲንግ እዚህ ጋም እዛ ጋም ሊውል ይችላል። ኖ ብሎ ግን ለምን እኔ አሁን ለምሳሌ መጣላትም ካለብኝ እጣላለሁ፣ ከኦነሮች ጋር እጣላለሁ። መሰጠት ያለበት ነገር መሰጠት አለበት። ይሄ ስኬጁል በዚህ መልኩ ነው ማለቅ ያለበት፣ በዚህ መልኩ እንደዚህ አድርገናል፣ ይሄ እንደዚህ አድርገናል፣ አሁን እዚህ ጋር ይሄን ያህል ብር ያስፈልገናል፣ በዚህ መልኩ ካልሆነ መስራት አንችልም። ምክንያቱም በእንደዚህ አይነት መልኩ በዚህ ካፓሲቲ ሌቭል የሚተናነቅ በቃ የኔነት ስሜት ተሰምቶት ፕሮጀክቱን ኢምፕሊመንት ለማድረግ በቃ እዚህ ፕሮጀክት ላይ ተሳትፌ ነበር፣ እዚህ ፕሮጀክት ላይ እንደዚህ አይነት ኢንፑት አሳድሬ ነበር፣ እዚህ ፕሮጀክት እኮ በጣም እንዲህ አይነት ነገር ቻሌንጅ አጋጥሞ እንደዚህ አይነት ነገር የሚል መሀንዲስ ፕሮዲስ ማድረግ አለብን።
አሁን እኮ ድርጅት ነው እንጂ የሚጠቅሱልህ ፕሮጀክት አይጠቅሱልህም። ኢንተርቪው ስታደርጋቸው አስተውላችሁ ከሆነ ባይዘው ሲሪየስሊ አዎ እንትን ላይ ሰርቼ ነበር እንደዚህ ካምፓኒዎች አሉን እንትን ጋር አቋርጦታል ማለት ነው የጨረሰው። ያኔ አሁን ለምሳሌ የሰራኋቸውን ፕሮጀክቶች እንዴ በቃሌ ነው የማውቃቸው። በስማ አውቃቸዋለሁ ሁሉ በቃ በፍቅር ነው የማውቃቸው። እንትንንም እኮ እኛን ማለት አውርቼ አልጠግብም። እንትንንም እኮ እኛን ጨርስ ከዛ እንትንን ስንጨርስ ያጋጠመን ብለን የምናወራቸው ነገሮች አሉ ማለት አኮምፕሊሽ አድርገን ጨርሰናቸው በቃ በስንት መከራ ስቃ ውስጥ ገብተን ሌሊት ሁሉ ቢሮ አድረን በቃ እንደ ትዝታ የምናወራቸው እራት ቢሮ እየመጣልን ወይ ብዙ የምታሳልፊያቸው ነገሮች አሉ። ሶ ፕሮጀክት ላይ ህይወት ውስጥ ገብቶ አይገርምም ዲስ ፕሮጀክት በቃ ማለት ይሄ ፕሮጀክት ላይ መስራቴ ለእኔ ይሄ ይጠቅመኛል፣ እንዲህ አይነት ነገሮችን ላገኝበት እችላለሁ የሚል ሜንታሊቲ ያለው መሐንዲስ እና ትውልድ ማፍራት መቻል አለብን። አለበለዚያ ኢንድ ቱ ኢንድ ደሞዝ እየጠበቀ የሚመጣ ከሆነ it doesn't make any sense ሁል ጊዜ ማለት ነው። እኔ አሁን ለምሳሌ ሁል ጊዜ ኮንሽስ ነኝ ስለምሳተፍባቸው ፕሮጀክቶች። የሌለኝ ነገር ላይ ነው የምሳተፈው። በጣም ቢልዲንግ ላይ ስለሰራው በቃ ቢልዲንግ ያው በጣም ስላለኝ አዎ ማለት በቃ እንትን ነው። የሆነ ጊዜ ደግሞ ምን ኢስት አፍሪካ ላይ ስለ ቢዝነስ ስትራቴጂ እንደዚህ ምናምን በቃ በአጭር ጊዜ ውስጥ ፕሮጀክቶች ተሰርተው ያልቃሉ ተብሎ በዚህ በፒፒፒ ምክንያት ይሄ ቴክኖሎጂዎች ያሉ ይመስለናል አይደል? ከውጭ በቃ በአጭር ጊዜ ውስጥ አንድ ህንጻ ተሰርቶ አልቆ በቃ እንደሌላው ዓለም ምናምን። በነገራችን ላይ there is no cheaper way for conventional ነው cheaper። በቃ ያንን በሆነ ሲስተም ስፒድ አፕ ማድረግ ነው እንጂ ኮንቬንሽናል is the cheaper one በሚል በቃ ኮንቬንሽናሊስት በሚል ነው አሁን ብዙ ጥናት ተደርጎ ኮስቱ ሲጠና አንደኛ ሎ ኮስቱ እንትን አሁን ለምሳሌ እንደ ሎ ኮስትም ተብሎ በቃ በሎ ኮስት በፒፒፒ ሎ ኮስትም ተብሎ ስንት ሲሰራ በቃ ሲስተም ተጠቀሙ ማለት ፕሮጀክቶች ቶሎ እንዲያልቁ እነዚህ G+5 G+6 የሆኑ ህንጻዎች ቶሎ እንዲያልቁ ሲስተም ተጠቀሙ። ኦኬ ተገጣጣሚ ሲስተሞችን እንጠቀም፣ አይ እንትን ደግሞ እንጠቀም ከቻይና ምናምን ስትል እነሱ ነገሮች በሙሉ የኢኒሻል ኢንቨስትመንታቸው ሃይ ነው። ስለዚህ ኮንቬንሽናል ሲስተሙ ኢዝ ቺፐር ለብዙ ኢትስ ኦኬ። እነሱ መጀመሪያ ጀምረውበት ስለነበር እዛው ስለሚያመርቱትም እዛው ፕሮዲስ ስለሚያደርግ ለቻይኖች ማይት ቢ ኦኬ ፎር አስ ግን ኢትስ ኖት ሶ ኮንቬንሽናል ሲስተሙ ኢዝ ቬሪ ቺፐር። እንደገና ደግሞ ከብዙም አንግል ረዘም ያለም ለመስራት ኮንቲኒቲው የሌቭሉንም ለመጨመር የሚጠቅምህ እሱ ነው። ሶ እንደዛ ሲባል ኦኬ ሶ ኮንስትራክሽን ዩኒቨርሳሊ ኢዝ ኖት የተለያዩ አይነት ሲስተም ነው እንጂ የምንቀይረው የአሰራር ሲስተም፣ ቴክኖሎጂ፣ ሃው ቱ ፊኒሽ ፋስት፣ ሃው ቱ ፊኒሽ ናይስ፣ ሃው ቱ ፊኒሽ ኢዚየር አይደል ኳሊቲ ምናምን አይደል እየተቀየረ ያለው እንጂ ቤዚክ ሲስተሙ ያው ነው። ስለዚህ እዛ ላይ ችግር የለውም። ሶ ቢልዲንግ ላይ ትኩረት የማደርገው ኦኬ አዲስ ማቴሪያል በጣም ከዛ በተረፈ ሌሎች ነገሮች ላይ ነው። ምን አይነት ነገሮች ደግሞ ቢሰሩ ብንሰራ እኔ አሁን እንደዛ ላይ ነው ኢንቮልቭ ማድረግ። ስለዚህ እንዲያውቁትም እፈልጋለሁ። አሁን ከስር ያሉ ልጆች ላይ ይሰራሉ በጣም እኔ ዋይት ቦርድ የግዴታ ሊኖረኝ ይገባል በቢሮዬ። አዳዲስ ነገሮችን ኖ ኤቭሪቲንግ ከጠዋት ጀምሮ ዛሬ ምንድን ነው ስራችን? እሺ የእንትን የ300% አሳይመንት የ300% አሳይመንት እሺ ሶ ኢቭን ቢሮ ውስጥ ሄዱ ራሱ በየቢሮ ሄዱ እንዴት ማናገር እንዳለባቸው በምን አይነት መልኩ ነው ኮንቨርሴሽን መደረግ ያለበት። ኢትስ ኖት ቢኮዝ ዩ ወንት ዶክመንት ይዤ ስለላኩሽ ሳይሆን ዩ ሃቭ ቱ ስታርት ሪሌሽንሽፕ መፍጠር አለብሽ። እንትና እኮ እንትና ቢሮ ልላካት ቆይ እሷ ትጨርሰዋለች ቶሎ ብለህ ትልካታለህ። ጨርሳ ትመጣለች ታውቀዋለህ። ኖ ቆይ እንትና ትሄዳለች ትላለህ። ያ ምክንያቱም እንትን ነው ላይፍ ትፈጥርላቸዋለህ እዛ ውስጥ ሶ ዴይ ኖ ሃው ቱ ክሊክ ዌር በምን አይነት መልኩ በምን አይነት ላንጉጅ መናገር እንዳለባቸው። ይሄ የሚመጣው ከኦነርሺፕ ሜንታሊቲ ነው። ስለዚህ አሁን እዚህ ኦነርሺፕ ላይ ሲስተም መዘጋት አለበት ማለት ነው። አዝ ኤ ካምፓኒ አንድ ኮንትራክተር ወጥ የሆነ ሲስተም ሊኖር ይገባል ማለት ነው።
ኢንቨስት ማድረግ አለበት። እዚህ ጋር ደግሞ በተመሳሳይ ደግሞ ካሽ ፍሎ ማኔጅመንታቸው እኔ አሁን ብዙ ኮንትራክተሮች ጋር ቻሌንጅ የምማረው ነገር ገቢ ይገባል፣ ፔመንት ይለቀቅላቸዋል፣ ፕሮጀክቱ ላይ ሲያውሉት አታይም አንዳንድ ጊዜ እና ካሽ ፍሎ ማኔጅመንታቸው እንዴት ነው? አጠሚታም ደግሞ ክሊያንቶቹ ራሱ ኮስትን አሁን ለምሳሌ ወጪዎችን ዲዛይን ስኮፕን ስንጨምር አብረን ኮስትንም ኮንሲደር ማድረግ አለብን። የምናወጣቸው የሚመጡትን ቫሪሽንም ኮንሲደር ማድረግ አለብን እና እዚህ ጋር እያይዘሽ ለክሊያንቶችም አድቫይስ ታደርግልኛለሽ። ግን ካሽ ፍሎ ሲስተማችንን እና በተለይ የኮንትራክተር ካሽ ፍሎ ሲስተም እና ራሱ ደግሞ ወጥ የሆነውን የከምፐኒ ስትራክቸሩን ሲስተሙን እንዴት ቢያደርገው ትርፋማ ያደርገዋል? እሺ ኮንትራክተር ግልጽ ነው፣ ምንም ነገር የለውም። ቲሙ ሰራተኞቹ ላይ ኦነርሺፕ ክሬት የሚያደርገው ቦታ በመስጠት ኢንቨስት በማድረግ ነው። ቫልዩ አድድ ማለት ቦታ ሰጥቶ እንትና ይሄን ሰልጥን፣ እንትና ይሄን ሰልጥን፣ እንትና ይሄንን አድርግ፣ እንትና ይሄንን አድርግ። ከዛ በኋላ ደግሞ ለጉድ አቺቭመንት ደግሞ አፕሪሺየት ማድረግ ለጉድ ሶ ፕሮፌሽናሊ ማክበር አን ፕሮብሌም ብዙ ጊዜ ግን እዚህ ጋር ኮስት ነው የሚያስወጣሽ። የብዙዎቹ ስጋት ያው ስታይክ እንትን ማደርገው አብዛኛው ሰው ምንድነው በቃ እንደዚህ አድርጌ አውጥቼበት ኢንቨስት አድርጌ ከስሬበት ይወጣል ነገር ብሎ ያስባል። ገና ከማሰልጠኑም ሳይሆን የሚያስበው ይሄን መስጠቱም ሳይሆን ይሄድብኛል ነው። እሱ እኮ ይሄድ አሁን እኔ እዛ ጋር እሱ እኮ ይሄድ አይ እንደዚህ ቻሌንጆችስ ይሄ ደግሞ ምን መሰለክ፣ ይሄ ትልቁ ፕሮብሌም ያለው አሁን ለምሳሌ አንድ ሰው ያንተ ካምፓኒ ራሱ እንደ ኦነር እሱ ላይ ኢንቨስት ማድረግህን ብቻም ሳይሆን ካምፓኒህን ማደግ አለበት አይደል? ካምፓኒ ሲያድግ ይሄ ሰው እዚህ ጋራ 3 ዓመት መቆየት አይፈልግም አይደል? ካሪየር እድገት ይፈልጋል። ስለዚህ ያንተም ካምፓኒ አድጎ ፓራራሊ ማደግን ይፈልጋል በታይትል አይደል? በጣም አንድ ካምፓኒ አለ ብዙ ታይትል የምንቀይርባቸው ካምፓኒዎች አሉ እኮ ደስ ይልሻል። ላይክ እንደ ፕሮሞሽን ነው። ሶ ኤኒዌር ዌር ፕሮሞሽን ኢዝ ኢኩቫለንት ቱ መኒ ያ ኢዝ ላይክ አፕሪሺዬሽን። ስለዚህ አረ እንዴ አሁን እኮ እንትኖኛለሁ፣ አረ አሁን እኮ እንትኖኛለሁ፣ አንድ አሁን ደግሞ እንትኖኛለሁ። በፊት ላይ አሁን ለምሳሌ የምታሟላላቸው ነገሮችስ ባይ ዘ ዌይ ሃው ማች ኢዝ ኢት ሪሊ ስታስበው አፍሮጾም በጣም ጥሩ ከፋይ ነው ይባል ነበር እና ለዚህ ነው የሚያወጡት ይባላል። አይ ግን አይ እናድጋለን ደግሞ ይሆን አለን ገብቶሻል። እሱም ብቻም ሳይሆን ታስቦበት እንደ ሰርፕራይዝ የሆነ ሰዓት ላይ የሆነ ደሞዝ ይመጣልሻል። እሺ ዋው ሰርፕራይዝ ነበር ማንም ሳይነግርህ እንደዚህ ምናምን ተብሎ አፕሪሼት ትደረጋለህ። ዋው ቴንክ ዩ። ከዛ በቃ ስትሯሯጥ ነው የምትውለው አፕሪሼት የምትደረገው። ከእንደገና በቃ ፕሮጀክት ለማሸነፍ ያለን ጉጉት በቃ የብዙ ነገር ነው የምናደርገው። እንደገና እያንዳንዱ ኮንትራክቹዋል ኢሹ የኛ ኢሹ ነው፣ ፐርሰናሊ ድርጅቱ አይደለም፣ የራሳችን ኢሹ ነው። እኔ እንደነገርኩ ላይክ ፔመንት ኮሌክሽን ላይ በጣም ረዥም ዓመት አሁንም ኤኒዌርም ሲሄድ ፔመንት ኮሌክሽን ነው ትኩረት የማደርገው። ምክንያቱም ፔመንት ኮሌክሽን ላይ ድርጅቱ መሄድ ካለበት ፔመንት ኮሌክት መደረግ አለበት። ፔመንት ኮሌክት ከተደረገ ፕሮጀክት በጣም ስሙዝሊ ፍሎ ያደርጋል። ከዛ አስማች አስፖምብን ፔመንት ደግሞ ኢሚዲየትሊ ኮሌክት እየተደረገ በጣም ስትራክቸርድ የሆነ ስኬጁል በጀቲንግ ለማኔጅመንት ካቀረብክ የማይወሰንበት ምንም ምክንያት የለም። ሪያሊስቲክ የሆነ ማለት ነው። በቃ ለዚህ ፕሮጀክት ይሄን ያህል ብንሰጠው ለቀጣይ ይሄን ያህል ፔመንት ጀነሬት ስለሚያደርግ ይሄን ያህል ብር እዚህ ቦታ መላክ አለብን። ስለዚህ ቀጣይ ይሄ ፕሮጀክት በዚህ መልኩ አድርገን ስኬጁሉን በዚህ ሜት እናደርጋለን። ከዛ ይሄ ፕሮጀክት ደግሞ እችን ሰጥተነው ይሄንን ያህል ፔመንት ኔክስት ጀነሬት ያደርጋል። ቢዝነሳ በዛ መልኩ። ስለዚህ ፕሮጀክቶችን በዛ ሜንታሊቲ ነው። ኦኬ አም ጎይንግ ቱ ጊቭ ዩ 10 ሚሊዮን ልሰጥህ እችላለሁ። ኔክስት መንዝ ላይ ምንድነው ጀነሬት የምታደርግልኝ? ኦኬ ለመስራት ያሰብኩት ይሄን ነው። በዚህ 10 ሚሊዮን ብትሰጡኝ ኔክስት ላይ 45 ሚሊዮን ወይ 55 ሚሊዮን ፔመንት አለ። ኦ ኢንትረስቲንግ ዲስ ኢዝ ላኩለት ገብቷላ። ሶ እጆቻችን ላይ የሚመጡትን በሙሉ ሁሉም ፕሮጀክቶች ራን እንዲያደርጉ መንቀሳቀስ አለባቸው።
አንዱን ፕሮጀክት ስታርቭ መደረግ የለበትም። ስለዚህ ካሽ ፍሎ ፕሮጀክት ኮንትራክተር ትኩረት ማድረግ አለበት ካሽ ፍሎ ላይ። አብዛኛው ስትረስ የሚያደርጋቸው በጣም ጥሩ ያልሆነ የሄልዝ ኢሹ ውስጥ በሚገባበት ምክንያት የስትረስ ነው። ምክንያቱም ስብሰባም ላይ ሆነ አንዳንድ ጊዜ እኔም እንደ ስራ አስኪያጅ ሆኜ ስላየሁት እንደ ኦነርሺፕ ስትሄጂ ኢትስ ኖት ራይት የሚመጣው ነገር በቃ ታውቂዋለሽ እና ስራ እንደዚህ መሆን የለበትም ብለን ማሰብ ታስባለን። ስለዚህ ከወዲሁ በምን አይነት መልኩ ነው በቃ ይሄን ቢዝነስ ነው ብለን እስካሰብን ድረስ በቃ ይሄ ቢዝነስ ያበላኛል ብለን ካሰብን በትክክለኛ ሆነ የካሽ ፍሎ ማኔጅመንት ስታንዳርድ ክሬት ልናደርግ ይገባል። በቃ ብሮች ሳምዌር ተቀምጠው ፕሮጀክቶች ራንክ ካደረጉ በኋላ ሰርፕለስ የሆነውን ሳምዌር ሁል ጊዜ ያኛው ኢሚዲየት መሆን የለበትም። ያ ፐርሰናል ኢንቨስትመንትሽ you can plan and you can do it at certain period of time not like now ማለት ነው። ስለዚህ ለፕሮጀክቶች ፕራዮሪቲ መስጠት አለባቸው ኦነሮች በአጠቃላይ በዚህ ሲሰጡ ካሽ ፍሎውን በዛው ማኔጅ ያደርጉታል። ከዛ በኋላ እንዳልኩሽ ይሄ የፔመንት ኮሌክሽን ሲስተሙ ኢትኔት ራሱን ችሎ ራሱን የቻለ ሰው ያስፈልገዋል። አሁን ብዙ ጊዜ በተለጣፊ ነው የሚሄደው ወይ ስራ አስኪያጅ ካለ ስራ አስኪያጁ ይሮጣል፣ አላስፈላጊ ሩጫ ይሮጣል። ከዛ ኮኦርዲኔተሮች ይሮጣሉ ፔመንት ብለው it doesn't make any sense። ግን እኔ አሁን ብዙ ጊዜ ኮኦርዲኔተሮችን ፑሽ የማደርግበት ምክንያት ፔመንቱን ካልሰበሰባችሁ ለፕሮጀክታችሁ ብር የለም ብዬ የእነሱ ስራ ተደራቢ ሆኖ ስለሚሰራ ማለት ነው። አሁን ይሄ ምንድነው ኤክስኪዩሽን ፕላስ እንትን ስለምታደርግላቸው ነው ማኔጅመንት ፊል እንዲያደርጉት ነው። ያ ሲስተም በራሱ እንደ ኮንትራክተር ችግር ብቻ አለ። ስፔሻሊ ኮሌክሽን ጋር ስንል አንድ ክሊያንት እኔ ፔመንት ካስገባ አትሊስት አፕሩቭ ሆኖ መካሪ ምናምን አልቆ እሱ ጋር እስከደረሰ ድረስ አይ ዶንት ኖ ዊዝን በጣም ከቆይ ሀፍ ግን መክፈል መቻል አለበት። የእኔ ስራ ሊሆን አይገባም ማለት እኔ ሄጄ ገንዘብ ስጠኝ አትስጠኝ ፔመንቴን አስገብቼ አንተ ጋር ኢቨን ኖር ሳይኖር አንደርስታንድ እናደርጋለን። አሁን በጀት የለንም ወይ በሚካል እንደዚህ ግን ገንዘቡ ተለቆ መጥቶ ገንዘብ ቤት ምናምን ገብቶ ልመናው ግን ስቲል መከራ ነው ገንዘቡን ለማግኘት። አንዳንዴ ክላያንቱም ይሄን ነገር አንደርስታንድ በቃ የራሱ ስራ ነው። አሁን እዚህኛው ፓርት ላይ እቺ የቅድም ያልናት እቺ ያልናት አሁን ደግሞ ትልቋ ፕሮብሌም ደግሞ የፔመንት ዲሌይ ፔመንት አንሪያሊስቲክሊ ዲሌይ ያደርጋል። ያው ብዙ ጊዜ የራሱ ኮንትራክተር የራሱ ኢንተርናል ፕሮብሌሙ አሁን የገለጽ ነው እንዳለ ሆኖ ኮንትራክት አድሚኒስትሬሽኑ በትልቁ የተቀመጠው ፓርት እንዳለ ሆኖ ፔመንቶች ዲሌይ ያደርጉበታል። ለምንድነው ዲሌይ የሚያደርጉበት? ሁለት ቦታ ነው ፎል የሚያደርገው። አብዛኛው ጊዜ በቃ ፕሮጀክቱን ራን እናድርገው በሚል ይሄዳል። ግን እኔ አሁን ደግሞ በምን አየዋለሁ መሰለክ ፕሮጀክቶች ላይ ፔመንት ዲሌይ ሲያደርግ ክላይንቱ ጋር እንሂድ። ክላይንቱ ጋራ አሁን ለምሳሌ መክፈል የሚችላቸውን ፕሮጀክት እያሰራ በጀት የለም አይባልም። ኦልሬዲ ዜር የስፔሻሊ ፕላን መደረግ አለበት። እነዚህ አሁን ለምሳሌ ስኮፕ ክሪፕ ምናምን ያልናቸው እነዚህ አዳዲስ ስራዎች ብዙ ጊዜ ይሄ ምንድነው የራሳቸውን ቢልዲንግ ምንድነው የምንላቸው ፕራይቬት ሴክተር ላይ ብዙ የለም። they are conscious it is their money very conscious ናቸው። በጣም የምናየው ፋይናንስ የሆኑ የገቨርንመንት ፕሮጀክቶች ላይ ምናምን ነው እነዚህ ነገሮች የምናየው። ይሄ የራሱን ችሎ የራሱ ኢሹ አለው ስኮፕ ክሪፖቹ ሲመጡ ማለት ነው። አብዛኛው ጊዜ የሚመጡት ስራዎች በሙሉ ሜቢ እዛ ላሉት ሰዎች አዲስ ሊሆን ይችላል አያውቁትም። ስለዚህ ስኮፕ ክሪፕ ይመጣና ፎል ያደርጋል ኮንሰልታንቱ ላይ ከእንደገና ዳምፕ ያደርጋል ኮንትራክተሩ ላይ። ከዛ በኋላ እነዚህ ስኮፕ ክሪፖች ይመጡና ማን ላይ ይወርዳሉ? ቫሪዬሽን እና ክሌም ሆነው ይመጣሉ። ከዚህ ኮንትራክተሩ ደግሞ ኮንትራክቱን በደንብ በስነ ስርዓት ካለማንበቡ ዶክሜንቴሽን ካለመጠበቁ የተነሳ ቫሪዬሽን ካልጸደቀ ፔመንት የለም። ስለዚህ ቫሪዬሽን ለማጸደቅ የቫሪዬሽን ፕሮሰስ ደግሞ ፔመንት ቢሆን እዚህ ጋር ጸድቆ ማህተም መጥቶልህ ክላይንት ጋር ትወስደዋለህ። ቫሪዬሽን ግን ቫሪዬሽኑ እንዴት መጣ፣ ለምን መጣ፣ ስንት ሆነ ተብሎ ከዛ በኋላ አንተ ጋራ መጥቶ አንተ ዋጋ ሞልተሽ መጀመሪያ መታመን ራሱ አለበት ቫሪዬሽን ስለመሆኑ ራሱ ተስማምተሽ። ኢን ዘ ሚን ታይም ግን ትሰራዋለህ።
ግን አንዳንዴ በዚህ ማለት ደግሞ ቫሪሽን ከአመት በፊት ሰርተሽው ቫሪሽኑ ከአመት በኋላ ይጸድቃል። ከአመት በኋላ ቫሪሽኑ ሲጸድቅ በዛሬ ዋጋ ነው እንጂ የሚጸድቀው አንቺ ከአመት በፊት ሰርተሽዋል። ኤግዛክትሊ እንዲህ አይነት እንትኖች ሁሉ ይዞ ይመጣል። በጣም ብዙ ይዞ ይመጣል። ቅሮቱ ግን አያልቅም። ከዛ የጽደቃ ሲባል ዛሬ ለማስረጃ አምጣ ሲባል እኔ የዛሬን ከረንት ሬት ነው ሪሲት ምናምን ሰብስቤ ማምጣት የዛሬን ዋጋ ተክል አስገባለሁ። ያ ይጸድቃል። እነዚህ ቫሪዬሽኖች ሳይጸድቁ እንዳልኩሽ የስኮፕ ክሪፕ ይገባና ኢምፕሊመንት ይደረጋሉ። ምክንያቱም ፕሪሪኩዊዚት ናቸው ለአንድ ስራ ፕሪሪኩዊዚት ስለሆኑ ለምሳሌ ኤክስካቬሽን ብትይ ኤክስካቬሽኑ 25% ኦቨር ቫሪዬሽን ካለ ሜቢ ደግሞ የምታገኘው የሶይል ሁኔታ ማተር ያደርጋል። በጣም ብዙ ኤክስካቬት እንዲያስደረግሽ ካረገ ይሰራዋል፣ ኮንትራክተር ይከፈለኛል ብሎ ማለት ነው። ባይ ዘ ዌይ ዳት ኢዝ ዘ ሂድን ቦምብ ራስህ ላይ ረግጠ የምትፈነዳበት ማለት ነው። ይከፈለኛል ችግር የለም ስሩት ኖ በቃ መጽደቅ አለበት። ገብቶሃል? በቃ እያንዳንዱ መጽደቅ አለበት፣ ዶክመንት መያዝ አለበት። ምክንያቱም እዚህ ጋራ ተፈጥነህ የሰራኸው ገንዘብ ኦን ታይም እጅ ላይ ካልመጣ ዲፕሪሺየት አድርጎ ምንም ሌላ ኪሳራ ውስጥ ነው የሚመጣው ትልቅ። ስለዚህ ይሄ ቅድም ያልነውን ፕሮጀክት ዲሌይ እና ኮስት ኦቨርራን የሚባለው ኢሹ እስከ አንዳንድ ጊዜ ኮንትራክተር ባንክረፕሲም ላይ ሊደርስ ይችላል። ስለዚህ ኮንሰልታንት አሁን ለምሳሌ በእንደዚህ አይነት ሁኔታዎች ላይ ባክ ኤንድ ፎርዝ ስላለበት በምን አይነት መልኩ ቶሎ ያጸድቀዋል የሚለውን ነገር ላይ ምክንያቱም ቫሪዬሽኑ ተከስቷል። ቫሪዬሽኑ አንድ ኢሞሽኑ ውስጥ ከገባ በኋላ ባክ ኤንድ ፎርዝ ነው ክላይንቱ ጋር አይደለም ቆይ መልሱት ከዛ እንትና ጋር ገብቷል እንትና ላይው ገብቷል። በጣም የተለያዩ ቢሮዎች ይነካል። ያንን መጥቶ እስከሚለው 2 ወር ይሆናል። አንቺ ባዛ ታይም ጨርሰሽዋል። ስለዚህ አንተ ስራ ጨርሰህ ፔመንት ስትጠይቅ ቫሪዬሽን አልጸደቀም። ቫሪዬሽን ካልጸደቀ ደግሞ ፔመንት አይሰጥሽም። ቫሪዬሽኑ የግዴታ መኖር አለበት። ከእንደገና ትቀመጣለህ። ያ ምን ይፈጥራል? ካሽ ፍሎ በቃ ካሽ ፍሎ ፕሮብሌም ይፈጥራል። ኮንትራክተር ደግሞ ብር አልተከፈለኝ የሚለው በደስታ ነው ስራ የሚያቆሙ። አቫይዘዌ እኔ ስራ ማቆም አይቻልም። በኤኒሚስ መስራት አለብን አይደል? ስራ ማቆም አይቻልም። አልሰጣችሁኝ አንተ ሰብ ኮንትራክተር አይደለም። አንተ እኮ ዩ አር ሜን ኮንትራክተር ማቆም አትችልም። ሰብ ኮንትራክተር ቢወጣብህ ሌላ ሰብ ኮንትራክተር አምጥተህ ታሰራለህ። አንተ አቆመ ማንን እናሰራለን? እንዴት ተቆማለህ? ማቆም አትችልም። እኔ ብዙ ጊዜ ጭቅጭቄ ነው ኖ ዊ ካንት ስቶፕ ዜር ኢዝ ኖ ክሎዝ ይሄን እንዲፈቅድልን የሚችል ክሎዝ ስለሌለ ማቆም መስራት ነው ያለብን። ስለዚህ ከየትም ብለን ፋይናንሱን አምጥተን ዊ ሃቭ ቱ ራን ከዛ ይሄ ፔመንት ሲመጣ ሜቢ እናጣጣዋለን ብለን እንላለን። እና አሁን ቅድም የሚያልካት የዚች የፔመንት ዲሊዋ መልሳ ኮንትራክተሯ ላይ የኮንትራክት አድሚኒስትሬሽን ላይ ፎልት ታደርጋለች። ስለዚህ የካፓሲቲ ዲቨሎፕመንት ስትራክቸር ስታንዳርድ ስታብሊሽ መደረግ አለበት። ማለት በጣም ደስ የሚል ስራ እኮ ነው መሆን የነበረበት አይደል? በጣም ኢንትረስቲንግ በጣም አይ ዶንት ኖ ዋይ እኔ ባይ ዘ ዌይ ማለት ነው እስካሁን ድረስ በጣም ለብሰው ነው ኢትስ አ ቬሪ ኢንጆየብል ስራ ነው። ለምንድን ነው እንደዚህ ደም ግፊት እስከሚይዛቸው ድረስ የሚታመሙት እላለሁ። ጀስት ምክንያቱም አንዳንድ ጊዜ I'm so sorry for the word we don't have to be stingy ምክንያቱም እኔ I'm sorry እና የኛ አንዳንድ ጊዜ ሀብታችንን ወይም ደግሞ የምናገኘውን ፕሮፊት ስናየው it is unpaid skilled labor ይመስለኛል። ያልተከፈለ የሰዎች ጉልበት ደሞዝ ነው ብዬ ነው የማስበው። ድሮኛል ደሞዝ ስንጠራ ራሱ በጣም እየተሳቀቅሽ ነው። ስንት ሲሆን ደሞዝሽ ስትባይ አንድ ካምፓኒ ተቀጥረሽ ይተቀጣይ ስቲጂ ይሄን ያህል ለማለት ተሳቀቂያለሽ። አሁን ግን ከግቢ ተመርቆ የመጣ ተማሪ ስንት እንደሚከፈለው ፕላን አቋም ነው። በፊት ቢያንስ እንደሆነ እናውቀዋለን። እንደው የፈለገ ኤግዛጀሬት አድርገን በጣም አሪፍ ተከፋይ ሊከፍል ይችላል። ሄደን ስንጠራ ያን ያህል ወይ እዚህ ነው የምንከፍለው እንዲህ ቢቀነስ ምናምን አግሬት አደረጊያለሽ። አሁን ላይ ግን አሁን ላይ ትንሹና ኢንፑቱ አይገናኝም። አይ ቲንክ ሰው የራሱ እንትኑ ነው የሚመስል ማለት በቃ እኔ ለሆነ ለሚያስበው እንትን ነው ሌቭል ኦፍ ይሄ የኑሮ እንትኑ የለቋት ይበር ለሚያስበው ነገር ይሄን ያህል ያስፈልገኛል ብሎ አስቦ ያን ይጠይቃል ይመስለኛል እንጂ እንትኑን አይደለም ማለት
ሪሊ አሁን ይከፈላል አይከፈልም የሚለው አይደለም ማለት በዚህ ዓመት የስራ ይሄን ያህል እውቀት ይሄን ነገር ኖሮኝ ሄጄ አንድ ተቋም ጋር ይሄን ያህል ከፈሉኝ ጠይቅ ይከፍሉኛል አይከፍሉኝም የሚለው ነገር እንትን የሚያደርጉት አይመስልም። አሁን ስፔሻሊ ባይዘዌ በጣም ሲምፕል ነገሮች አሉ። እኔ ትልቁ ሌላው ኮንትራክተር ላይ በጣም ትልቁ ሚና ይጫወታል ብዬ የማስበው ሜቢ ሁሉም ሰው አንደርስቲሜት ያደረገው ኤችአር ነው። ዋና ሰው ኤችአር ፈላጭ ቆራጭ ሲሆንበት ሲስተም ከሲስተም ወጥቶ በቃ ኤችአር አዝ አን ኤችአር ሜንታሊቲ ወጥቶ እንደ ካፓሲቲ ሂውማን ዲቨሎፕመንት አክት የሚያደርግ ኤችአር ካለ ከዛ በኋላ ደግሞ ያ ኤችአር ከፋይናንስ ጋራ በመነጋገር ከማኔጅመንት ጋራ በመነጋገር የየጊዜ መንዝሊ ወይም ደግሞ የሰራተኛውን ፐርፎርማንስ በሞኒተሪንግ ላትሰጠው ትችላል። አክኖሌጅመንት እና ሪኮግኒሽን የሚሰጥ ሲስተም ካለው ከዛ በኋላ ደግሞ አይ ለእንትናማ እንደዚህ እናድርግለት የሚል ይሄ ልጅ እንደዚህ ያለ በፔሪዲካል ኢቫሉዌሽን የሚሰራ በቃ ኤችአር ራሱን ችሎ አንድ ትልቅ ቦዲ ነው። አሁን ባለንበት ሴናሪዮ ግን እንትን አይደል ማስታወቂያ ያወጣሉ፣ ሲቪ ሰበስባሉ። እኔ እንዴት ሳቲስፋይድ ሆነው እንደሚውሉ አላውቅም። ማስታወቂያ ያወጣሉ፣ ሲቪ ሰበስባሉ፣ ሲቪውን ሲያዩላሉ፣ ይመርጣሉ፣ ኢንተርቪው ያደርጋሉ። ከዛ የተቀመጠላቸው የሆነ ሬንጅ አለ፣ ይጨቃጨቃሉ። ከዛ ይሄን ያህል ሰው አግኝተናል ለሚቀጥር ደብደብ አለቀ። ወድ ዩሚን ከዛስ ካለቀ በኋላ አቴንዳንስ ቀረ አልቀረም ገባ አልገባም ኖ እኔ እንደዛ አይደለም የማስበው። ምክንያቱም እኔ አይ ሪሜምበር ኤችአር ቢሮ ስመላለስ አዲስ ትሬኒንግ የለም ምናምን ስል ቆይ እስቲ እያናገርነው እንትን ጋራ እንትን ምንድነው ይሄ ማስታወቂያ የሚያወጣል አንድ ቦዲ እዛ ላይ እንደዚህ ወጥቷል። እስቲ ለእያንዳንዶች ዲፓርትመንት የሚሆነውን እያየን ነው። ኧረ በእግዚአብሔር እንትንም ምረጠው ምናምን ብለሽ አውርተሽ ትሄጃለሽ። ከዛ በኋላ ደግሞ ዩ አር ኢቫሉዌትድ ዩ ኖ ስብሰባዎችም ላይ አክኖሌጅ ትደረጋለ። ሪኮግኒሽን ብቻ ከዛ ሪኮግኒሽን ፕላስ ሞኒተሪ ከዛ ደግሞ ሰዎች እያደጉ እንደሚሄዱ ሲያውቁ የምትሰጣቸው ፋሲሊቲ አሁን በዚህ ሰዓት ትራንስፖርት ፋሲሊቲ አይደል ሰርቪስ ፋሲሊቲ ኢት ኢዝ አ ቢገስት ኢሹ አይደል ማለት የሰውን ህይወት በሆነ መልኩ ካቀለልሽለት you will never go anywhere። ካፓሲቲውን ቢልድ አድርገሽ የሆነ ነገር ከጨመርሽለት ይሄዳል። ሶ ኢትስ በቃ ሰው ላይ ኢንቨስት መደረግ ያለበት ይሄ ስኪልድ ማደግ መቻል አለበት። ስለዚህ ሁል ጊዜ ትርፉን እኮ እናገኘዋለን። አሁን ምንድነው መሰለ ስጋቱ በእነዚህ ባልናቸው መልኩ ትርፉ ይሄዳላ at the cost of what ያልኩ ለዛ ነው at the cost of the engineers on the ground ነው የሚሆነው። ምክንያቱም እነዛ ሁሉ ሚስቴኮች ተሰብስበው የሆነ ሎስን ይወስዱብሃል። ሰው ያንን ሎስ የምታጣጣው እዚህ ጋር ያለውን ሰው ባለበት ከስራናል እኮ ትለዋለህ ማለት ነው። ስለዚህ እሱም ዲሞራላይዝድ ነው። ስለዚህ ብዙም ኢንትረስትድ አይደለም። ቢወጣስ ሌላ ድርጅት ቢገባ ነው የሚሻለው። we are not satisfied ገብቷል። ሁሉ ጊዜ ሌተሮች የሚጻፉ ከሆነ ኮንሰልታንት ኮምፕሌን ካደረገው ከምትማረው ፓርቲ ልክ ሄደክ የሚይዘ ከሆነ why will you stay? you don't stay እና የዛን አይነት እንትን ያስፈልጋል። ሶ ጠቅላላ ስናደርገው ስኪልድ ማለት ካፓሲቲ ቢልዲንግ እያንዳንዱ ዲፓርትመንት ላይ ኮንትራክተሩ ማሰብ አለበት። ዲሲሽን ቴብል ላይ የሚወስነው ነገር ከስቴክ ሆልደሮች ከዛው ኢንተርናል ዲፓርትመንት ቲሞች ጋር ካልሆነ በስተቀር በኋላ ይወድቃል። ምንም ይሄ በዚህ 2 ዓመት 3 ዓመት ሲቆዩ የሚመስላቸው ኮንትራክተሮች አሉ። we lived many years እንትን ላይ እንዴ እኛ እኮ ኪሳራ ሳናስብ ብዙ ኖረናል። ምንም እንዴ አንድ ፕሮጀክት ላይ ኢንፍሌሽን በድንገት መጥቶብን እንዴት እንወጣው ብለን የተጻጻፍነው ደብዳቤ የጠራነው ሚቲንግ እስከናሱን እንዴት ደስ ይላል መሰል በቃ ተወሰነልን ፌሽታ ሰው እንዲህ አይነት ህይወትን የሚዘራ ነገር መሆን አለበት። እና አብዛኛው መሀንዲስ እኔ ኢንጂነሪንግ በጣም ደስ የሚል ፕሪፊልድ ነው ብሎ የሚያስብ አይመስለኝም። እኔ አሁን አንድ ጊዜ በጣም ደስ ይላል እኮ ሲላረ ምናምን ይሉኛል። እኔ በጣም ነው የሚመቸኝ እና ሳይት ጭቅጭቁን ስላታየሽ ነው እዛ ያለው ሳይት ላይ ሰርተሻል አጋጥሞሻል ፕሮጀክት ላይ ተሻሽሎ
አይ ሄድ ኦፊስ እኮ ነው የምልሽ። ሳይት እኮ በጣም ነፃነት የሞላበት ጭቅጭቅ እኮ የለም ሳይት ባይዘዌ። ሳይት እንደውም ባይዘዌ ህይወት አለ ሳይት። ለዛ መሰለኝ ሳይት ላይ ያለውን የሚጠሉት ኦፊስ እንኳን አይ ሳይት ብዙ ጊዜ ብዙ እኮ እንትናል። አይ ኦፊስ ላይ ይከብዳል። እንደውም ሄድ ኦፊስ ላይ ዲሲሽን ስለሚያስፈልገው ነው አይደለም። እሺ አሁን በዚህኛው ብንሄድ ለምንድን ነው which is ጥሩ ኢንሳይት ነው። ለምን ይመስልሻል? አብዛኛው ሰው ዛሬ ጠዋት በቃ ቀኑ ያመጣለትን ስራ የሚሰራው ክሬቲቭ አይደለም። ክሬቲቭ አይደለም ስልሽ ዛሬ ጠዋት ላይ ስትነሺ ከፕሮጀክት ስልክ ይደወላል አይደል? በሱ ስትሯሯጥ 11 ሰዓት ተኩል 12 ሰዓት ስራ ሰርቻለሁ ብለው ይሄዳሉ ማለት ያ ማለት ፋየር ፋይቲንግ ላይ ነው ያለነው። ስለዚህ these people they don't have time በቃ ማለት ለማደግ ምን ስኪል ልጨምር ከዛ እንትና እኮ እንዲያላረገ ይሄን እንደዚህ ያላረኩም በቃ ጭቅጭቁ የስልኩን ትርክ እዚህ ያው ኢኩዊፕመንት ዲፓርትመንት የእቃው ዲፓርትመንት የማቴሪያሉ ዲፓርትመንት ሁሉም ላይ ሲጫጫህ ደክሞት ነው የሚገባው። what kind of satisfaction will you get? nothing. at the end of the day weekly meeting monthly meeting ኢቫሉዌት ሲደረግ ምን እየሰራችሁ ነው ስትባል በጣም እየሮጥክ እንደሆነ ታውቃል። እንቅልፍ አተህ ለዛው ማለት ነው። ግን አማውንት ቱ ዜሮ ማለት ነው። ስለዚህ ይሄ ስኪልድ ወይም ደግሞ ካፓሲቲ ቢልዲንጉ ዜሮ የሆነ ሳይት ላይ የምናስቀምጠው ኮንትራክተሩ ሳይት ላይ ያስቀመጠው አካል ኢንኮምፒተንት ከመሆኑ የተነሳ ወደ ሄድ ኦፊስ ባክፋየር አርጎ የሚፈጥረው ፕሬሸር አይደለም። ያንን ፕሬሸር ለማጥፋት እና ለማስተካከል ውሸታም ትሆናለህ which is very wrong. then you start hating the job. so ቅድም እንዳልነው ፕሮጀክት ላይ የምናስቀምጣቸው ፕሮጀክት ማናጀሮች በጣም ቁልፍ ናቸው። ከዛ በሄድ ኦፊስ ላይ ደግሞ ኢን ጀነራል የምንሰራው ካፓሲቲ ቢልዲንግ ትሬኒንጎች ሪኮግኒሽን ሲስተማችን እና ሃይራርኪ የማደግ ፖቴንሻላቸው አድጋለሁ ወይ ሪስፖንሲቢሊቲ ተጨምሮልኝ ስታደግ እኮ ማለት ካምፓኒው ቫልዩ አድርጎሃል ማለት ነው። ሶ አማይ ቫልዩብል አይደል? ሪኮግኒሽን ይፈልጋል ሰው። ስለዚህ ከእንደገና ደግሞ የተለያዩ የትምህርት እንትኖችን ፋሲሊቴት ማድረግ። አንዳንድ ጊዜ ሰዎች እንማራለን ሲሉ እንደ ኔጌቲቭ ነው የሚቆጠረው። ያው ፕሮጀክቱ እንትኑ ሰዓት ትወስዳለህ። አይ ነው ትኩረት አድርገው ይሰራል። እና እቺ አሁን ፋየር ፋይቲንጓ በጣም ተለምዳለች። የኮንስትራክሽን ካልቸር ነው የሚመስለው። እና እንዴት ነው ስራ ምናምን ስትል ያው እንደተለመደው እኮ ነው ሩጫ ነው የሚልህ ሰው። it was not supposed to be ሩጫ አይደል? ትሯሯጫለሽ እኮ ምንም ችግር የለም። ሆሊስቲክ የሆነ ሩጫ እኮ መሯሯጥ እንችላለን፣ ምንም ፕሮብሌም የለው። ነገር ግን እንትን ሊኖረው ይገባል። ከዚህ ከኤስ ከዜድ የሆነ ሮጬ ሳሙኤል እንትኑን እኮ እንደዚህ አድርገነው እኮ እንትን ተደረገ ምናምን መባባል መቻል አለብን። እና ይሄ ይመስለኛል እንግዲህ ብዙ ነገሮችን ብዙ ነገር አድሬስ አድርገናል። እስኪ አሁን ወደ ፋይናላይዝ እናድርገው። ፋይናላይዝ እናድርገው። ምናልባት አሁን አንቺ ካለሽ ተሞክሮ ከውጮቹ ተሞክሮ እንደው እኛ ጋር ቢጨመር የምትይው የእኛን ደግሞ ቅድም ብለሻል፣ ጥሩ መሀንዲሶች አሉ ብለሻል። ከእኛም ደግሞ ጥሩ ነው የሚባለው ነገር እንደው ሰው ግንዛቤ ቢያገኝበት የተሻለ ስለሚሆን እነዚህ ነገሮች እንሰማ። ኦሳም ቀሪ ሀሳብ ካለ ያው እንደው ብዙ እንደ ሲኒየር ባለሙያ ብዙ ሀሳብ አንስተሻል፣ ተሻለ ቀጣይ ለሚመጣው ጄኔሬሽን ደግሞ ወደዚህ ውስጥ ለሚሳተፍ ለሚመጣው ሙያውን ይዞ ለሚመጣው ምን ሀሳብ እንደው እንዳልሽው መሰልቸትም እንዳይሆን መሯሯጥም ዝም ብሎ ነገር እንዳይሆንና የሴክተሩ የሚያስጠላ ነው የሚለው ነገር እንዳይኖር ምን ያድርጉ? ያው ትልቁ ፓርት ታች ያለው ላይ ሳይሆን ዋናው ይሄንን ቀጣሪው አካል ላይ አይደል? ኮንትራክተሩ ላይ ነው። ኮንትራክተሩ ይሄንን ወደ ኋላ አይቶ የካምፓኒውን ኢሜጅ ማስተካከል አለበት። ይሄ እዚህ ድርጅት ላይ መግባት አለብኝ ብሎ ሰራተኞች መጓጓት አለባቸው። በእነዚህ ካምፓኒ እኮ በገባ በጣም ደስ ይለኛል። በእናት ሲያወሩ እኮ ብዙ ጓደኛ ማሞች እኮ ሲያወሩ ይቀናናሉ። እዚህ እኮ በገባ በጣም ይገርምሻል፣ የሆነ አንድ አለቃ በጣም ብታይ ጋይድ ያደርግሻል፣ ያስተምርሻል። ሶ በዛ መልኩ ኢንተርናል ኢቫሉዌሽን ያስፈልገዋል።
ስለዚህ እያንዳንዱ ኮንትራክተር አሁን ኢንተርናሊ ራሱን ኢቫሉዌት ቢያደርግ የትኞቹ ዲፓርትመንቶቼ አልተጠናከሩም፣ በፕሮጀክት ላይ ያስቀመጥኳቸው ሰዎች ምን አይነት ሰዎች ናቸው፣ በእጄ ላይ ያለው ፕሮጀክት በምን አይነት ትኩረት ነው ላንቀሳቅሰው የሚገባው የሚለውን ነገር ጊዜም ባይኖራቸው ቆሞ ማየት አለባቸው። ምክንያቱም አሁን ይሄ ፋየር ፋይቲንጉ አንድ ፕሮጀክት እየሰራ ይህን ፋየር ፋይቲንግ ሌላ ፕሮጀክት ይጨምራል፣ ሌላ ፕሮጀክት ይመጣል። 5-6 ፕሮጀክቶች ነፍስ ለማዳን ማለት ስትሄድ መቼም ታይም አይኖርህም የማሰቢያ ወደኋላ። ስለዚያ ነው ብዙ ጊዜ ኦነሮች ወይም ደግሞ ኮንትራክተር ባለቤቶች ጊዜም የላቸውም የሰራተኛውን ፊሊንግ ኢንተርቴን ለማድረግ ሳይፈልጉ ቀርቶ አይመስለኝም። they are overwhelmed with this chaos ማለት ነው። ከዛ የፋይናንስ ደግሞ የገቢዎች ምናምን ይባልና ብዙ ነገር ውስጥ ይጠመዱና ሳያስቡት the company is sleeping out of their hand አይደል? ከላይ ያለውን የሆነ ነገር አቴን ስታደርጊ sleeping out of your hand. so at the end of the day ምን ይሆናል? ምንም ማስታወቂያ ብታወጪ ባይዘው የማይመጣበት ቦታ አለ። ረዚህ ነው በስተቀር እንዳታስገቢ ምናምን የሚባባል ፕሊስ እንደዛ አይነት ካምፓኒ መሆን እኔ አሰስመንት ቢሰሩ ደስ ይለኛል። ልክ ይሄ አሁን የሪል ስቴት ማርኬቲንጎች እንደሚሰሩት ምን አይነት ካምፓኒ ነኝ ስለኔ ምን ይባላል ምን አይነት ምን አይነት ካምፓኒ ነው ብለው ነው የሚያስቡት። ምንስ ጎሎናል? ሶ ምን አይነት ኤችአር ነው ያለኝ? ፕሮጀክት ማናጀሮች እነማን ናቸው? ከስር ያሉት ስቲሞች ምን አይነት ልጆች ናቸው? ምን አይነት ኢንፑት ነው እያሳደርኩ ያለሁት? ይሄን ካፓሲቲ ምክንያቱም ይሄንን እኮ ሴክተር ይሄ ኮንትራክተር እኮ ሰርቶ ደግሞ ወደ ሌላ ካምፓኒ ደግሞ ወደ ሌላ ቢዝነስ ሺፍት ማድረግ አለበት። ሶ ይሄንን ደግሞ ለአንድ ሰው ነው ማኔጅ እንዲያደርግለት አዘ ኮርፖሬት ወይም ደግሞ ግሩፕ ሆኖ ሲያድግ ሶ የግዴታ እንትን ነው ይሄ እያደገ የሚሄድ ፕሮጀክት አለ አይደል? ሶ በዛ መልኩ ስታንዳርድ የሚለውን ነገር ማሰብ አለባቸው፣ ፕሪንሲፕል ማሰብ አለባቸው፣ ማደግ አለባቸው ብዬ አስባለሁ። ምናልባት ሌላ ትልቅ ጥያቄ ሳይሆን ሳላነሳ ማለፍ የማልፈልገው ነገር የዊሜን ኢን ኮንስትራክሽን እኔ ስላሳለፍኩት ነው። በጣም ነው በቃ ማለት እንደዚህ አሁን ኢዚ እንዳይመስላችሁ ኢትስ ኖት ኢዚ። አሁን እኛ የምንለው ሪኮግኒሽን ምናምን ነገር በጣም ሲምፕል አይደለም። የፈለገ እውቀት ቢኖርህ you have to prove it every single day። ምክንያቱም ይሄ በቃ it's a global truth women dominated sector ነው men dominated sector ነው። ስለዚህ ያንን men dominated sector ነው እኛ ገብተን ለመስራት እየሞከርን ያለ ነው። ሶ ሴቶች ለመስራት በሚሞክሩበት ሰዓት ይሄንን men dominated sector ግፍ ያለው እና አብዛኛው ሴቶች ብዙ ጊዜ እንደማየው ከሆነ በጣም ብዙ ማናገርም የምፈልጋቸው ሰዎች አሉ። ስፔሻሊ አሁን ለምሳሌ የሆነ ግሩፕ ያለው የሴቶች መሐንዲሶች የኢትዮጵያ ሴቶች መሐንዲስ I don't know what the aim is ብዙም ምክንያቱም በጣም ብዙ መስራት የሚችሉት ነገር አለ ብዬ አስባለሁ። ኤክስትሪምሊ በጣም ብዙ መስራት የሚችሉት ነገር አለ። ምክንያቱም እኔ እንደማስበው ከሆነ አብዛኛው መሐንዲስ ብዙ ጊዜ ወንዶች ፕሮጀክት ላይ ይሰራሉ አይደል? ከኔቸርም ከምንም አንፃር በሄድ ኦፊስ ደረጃ ደግሞ ስትመጣ ከዲሲፕሊን ከፕሪንሲፕል ከአካውንታቢሊቲ እና ከፕሮጀክት ኮኦርዲኔሽን እና ኮሚኒኬሽን ስኪል አንፃር ናቹራሊ ጊቨን የሆኑት ሴቶች ናቸው። ስለዚህ እነዚህ ሴቶች ደግሞ እውቀት ይዘው ነው የሚመጡት። ስለዚህ እነዛ ሴቶች they are not acknowledged recognized አይደሉም። ሜቢ ከቲሙ መሀል አንድ ወንድ ካለ ወንዱ ተሰሚነት ሊኖረው ይችላል። ስለዚህ ይሄ አመለካከት ሰምሃው አሁን የቀረ ስለሆነ በጣም አፕሪሼት ያደረኩት እዛ ይሄንን ነው። አስታውሰውኝ አቁም ሴት ስለመሆኔ እዚህ ግን ኤቭሪዴ ነው ማስታውሰው እና ሁሌ የምለው ነገር አለ። እኔ በቃ ከረባት አርጌ ትንሽ ቦርጭ ከሌለኝ የሚሰማኝ ሰው የለም ምናምን እላለሁ ሲሪየስሊ። እና ኢቭን እንትን ነው አሁን ላይ ባለው ሁኔታ ሴቶች ምንም አይነት ስፔስ አይፈልጉም፣ ሪኮግኒሽን ብቻ ነው የሚፈልጉት። they have the capacity ምክንያቱም አሁን በደረስንበት የሴትም የወንድም ሰርቪስ አይደለም። በቃ ኮምፒተንት የሆነ ሰው መስራት አለበት። ስለዚህ ያንን ኮምፒተንት የሆነው ሰው ደግሞ አንተ አይደንቲፋይ በምታደርገው መልኩ አይደንቲፋይ አድርገው። ሶ ስፔሻሊ ዲሲሽን ቦርድ ሌቭል ላይ እዚህ ውሳኔዎች ላይ መሳተፍ አለባቸው፣ ማየት አለባቸው።
አንዳንድ ጊዜ በቃ ኮኦርዲኔሽን ቲም ላይ ምናምን ሴቶች ነገር ይኖራሉ አይደል? እንደውም በጣም ብዙ ጊዜ ሴቶችን በኮንስትራክሽን ላይ የሚያበዛ ሰው በጣም ስማርት ነው ይባላል። ምክንያቱም በጣም ብዙ ዶክመንቴሽኖች አስቀድመን ነው የምናየው ብዙ ነገሮች ሎንግ ተርም ስለምናይ ልክ ምን አይነት ኔቸር አለ መሰለህ ቤታችንን ማኔጅ በምናደርገው ቴንደንሲ ነው ቢሮውን ማኔጅ የምናደርገው። በቃ ያንተ አይደለም የኛ ነው ቢሮ ላይክ ኢትስ ማይ ቢሮ ኦፊሱ። ከዛ ስንሄድ ማድረግ እኮ እንደዚህ ነው ምናምን ብለህ ተከራክረህ ነው የምትመጣው። ሶ አክሴፕተንስ ወይም ደግሞ ተሰሚነት አክኖሌጅመንት ዲሲሽን ቦርድ ላይ እስቲ ብለህ የሆነ ዲሳይሲቭ ፓርት ላይ መምጣት የሚችሉ ሴቶች በጣም ብዙ አሉ። ፕሮዲውስ የሚያደርጓቸው ዶክመንቶች በጣም ጥሩ የሆኑ you need to know what to give them and what to expect። ስለዚህ አሁን ባለው ሁኔታ ሜቢ እኔ አሁን ለሴቶች መሀንዲሶች ሜቢ እየተቀየረ ነው ብዬ አስባለሁ። በእኛ ጊዜ እንደዚህ አልነበረም፣ እየተቀየረ ነው። ኤቭሪዌር ስትሄጂ ቻሌንጅ አለው። እኔ መሀንዲስ ነኝ ምናምን ስትይ ፈገግ ብሎ የሚያዩሽ ሰዎች በዛሉ። እኔ አሁን ብዙ ጊዜ ነው የሚያጋጥመኝ እኔ ኢንጂነር ነኝ ምናምን ተይ እንጂ የኔ ፊልድ በጣም ነው የሚደንቀው በጣም ብዙ ሰው ተይ እንጂ ዋው 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 ምናምን 20 ዓመት ሰርቼ እንደዚህ ተብያለሁ ሁሌ ነው የሚባለው። የሚገርም ነው ዋው ዋው። ከዛ ልክ ስብሰባ ላይ ደግሞ የሆነ ሀሳብ በሳል ነች ምናምን I lived with it እንዴ ሰዓት በጣም በሳል እንጂ በጣም የሚገርም ነው ዋው ያነሳሽው ነጥብ እኮ የሚገርም What do you mean? I have lived and I worked. እና I'm serious. አሁን ምን አለ መሰለህ really face አድርጊ ማለት ሰምቼ አላውቅም። ሪያሊቲው እንደዛ ነው። እኔ አሁን ለምሳሌ መጋፋት ግዴታ ነው። you have to በቃ ለሪኮግኒሽን you have to መጋፋት መቻል አለብህ። ምክንያቱም ምን አለ መሰለህ እኔም እንግዲህ አይዶን ብዙ እንትን ስል በዚህ ደረጃ እንትኑን ሰምቼው አላውቅም ብልፈልግ የሉማ አልደረሱ አሉ ግን አንድም ቀን በዚህ ልክ ሰምቼ አላውቅም ለማለት ነው እንጂ የለም ብያለሁ። ዋይ እስፔሻሊ ለመሰለክ አሁን አሉ ምናልባት እዛ ዊሜንስ ግሩፕ ላይ ምን አይ ዶንት ኖ ባገኛቸው መነጋገር የምፈልገው ሁሉም የራሳቸው የሚያሳልፏቸው ነገሮች አሉ። አሁን አይ ቲንክ ይሄ እርስ በርስ መተጋገዙም ግሩፑም ምናምኑም የመጣው ሂድን የሆኑ እንደዚህ አይነት ነገሮችም ስላሉ ነው። አሁን ለምሳሌ ሳያስቡት ይመስለኛል። እኔ አሁን ለምሳሌ አንድ ነገር ልንገር፣ በጣም ብዙ ዲሎች የት ነው የሚያልቁት? ማታ ማታ መጠጥ ቤት ነው ቢራ እየተጠጣ ነው የሚያልቀው። ስለዚህ አንድ ኢትስ ሾርት ካሚንግ ባይ ዘ ዌይ እንደ ሾርት ካሚንግ ነው የሚታየው። በጣም እኮ ነው የሚገርመው። እነዚህ ልጆች እኮ በጣም ጎበዞች እነ ቤቲ እኮ በጣም ጎበዞች ናቸው። ምን ያደርጋል ዲል ለመጨረስ እኮ ቢራ አይጠጡም ይባላል። ሶ ሊሚት የሚያደርገህ ፓርት አለ። ገብቶሃል? ነው ኢትስ ከዛ በኋላ ደግሞ ሚቲንጎች ላይ አሁን ለምሳሌ ሚቲንጎች ላይ ክሪቲካል የሆኑ ሚቲንጎች ላይ ካምፓኒ ኦነሮች አንተን ለመላክ ሄዚቴት ያደርጋሉ። እኔ በጣም የሚገርመኝ እስከ ዛሬ ድረስ ማለት ነው ሌክቸር የሚሰጡኝ ካምፓኒ ኦነሮች አሉ። ይኸውልሽ እንትን ሲልሽ እንትን ትይዋለሽ፣ ከዛ እንትን ካለሽ ደግሞ እንትን ነው የምትይው። ኦኬ እሺ ሲሄድ እኔ በራሴ ማይንድ ነው ኖ ፕሮብለም I'm going to I know what to say ገብቶሃል? you don't ምን አለ መሰለኝ we don't need any sympathy. We don't want anybody to sympathize but capacity we have the capacity. አብረናል ተመራን የተመረቅ ነው አብረናል ሁሉ ስራ የሰራ ነው just because the whole of our life field ይሄድን ሴፍቲ ኢሹ ሳይቶች ላይ ምናምኖች ላይ በሚፈለገው መልኩ ካልቸራችንም ሁላን ባይፈቅድልንም ኑሮም ህይወትም ባይፈቅድልንም ግን we are really best in one critical sector which is contract administration, operation management ላይ documentation, discipline, standard set ማድረጉ ላይ በጣም ያ ማለት it is the backbone of infrastructure አይደል? It's not only the system, it's the backbone of the infrastructure. ስለዚህ ይሄንን ቦዲ ይሄንን ትልቅ ሲስተም እነዚህ ሰዎች ናቸው አንገታቸውን አቀርቅረው ሰርተው ፕሮዲዩስ የሚያደርጉት። ሶ somehow ወደ ማኔጅመንት ወይ ደግሞ ወደ ዲሲሽን ግራውንድ ላይ ስታመጣቸው believe me they are going to give you different perspective ይሰጡሃል። ምክንያቱም አሁን ዲሲሽን ቴብል ላይ ስትመጣ
ዲሳይድ ለማድረግ ሳይሆን we will give you different perspective ነው። ይሄ እኮ እንደዚህ ቢሆን እንደዚህ ነው፣ አይ እንደዚህ ነው። ሶ ከምናያቸው ነገሮች it's just an opportunity። ስለዚህ አሁን ላይ I think I don't know በሆነ መልኩም እርን እያደረግነው ይመስለኛል ሪስፔክቱንም በተቻለ መጠን ሶ ሞር ኦፍ ስኪል አፕግሬድ ላይ በጣም መስራት አለባቸው። ማለት ጥሩ ነገሮችን ካፓሲቲ ራሳቸውን ካፓሲቲ ዴቨሎፕ ማድረግ አለባቸው። ሌላው ለመሐንዲሶች ኮንትራክተሩን ያው ብዙ ቅሻለሁ። ብዙ ጓደኞቼ በጣም ብዙ አሉ ግን ያውቁታል ማለት አብረን ተጋግዘን የትኛውን ቦታ ሄደን ማስተካከል ብንችል ተነጋግረን መቀየር ብንችል በጣም ደስ ይለኛል። ሌላው የዚህ ያነሳሁት ምናልባት በሴቶች ሪኮግኒሽን ላይ ኢትስ ቬሪ ጉድ ባይ ዘ ዌይ ሴቶች ሲኖሩ በጣም ፕሮፊታብል ነው የሚሆነው ድርጅቱ። ማለት we don't build structure ብቻ አይደለም ቢውልድ የምናደርግል we bring standard ዲሲፕሊን አካውንታቢሊቲ። ከዛ ደግሞ ምን ይፈጥራል መሰለ እኔ አሁን ለምሳሌ በጣም ያየሁት ነገር በጣም ብዙ ሄዶኜ ስታር ቢዝነስ ግሩፕም ኤኒዌር ብቻ ስሰራ ከስር ለሚመጡ ሴቶች በጣም እኔም ብቻ በማየት ኮንፊደንሳቸውን በጣም ቢውልድ ያደርጋሉ። ስራ አስኪያጅ ሆኜ ምክትል ስራ አስኪያጅ ሆኜ ምናምን ሲያገኙኝ መሐንዲስ ነኝ እንደዚህ ነው እንደዚህ ምናምን ጋይድ ሳረጋቸው ዋው ወንዶችም ሳይቀር ነው የምልህ። ስለዚህ we bring confidence to the next generation ማለት ምንም መሆን ትችላላችሁ የሚለውን ኮንፊደንስ ምክንያት ሜል ዶሚኔትድ ነው ግን ቀይረነዋል። ስለዚህ መሆን ትችላላችሁ የሚለውን ነው። ሌላ በጣም በመጨረሻው በጣም የማሳስበው ነገር ለሁሉም መሐንዲሶች ነው። we don't have to wait anybody to upgrade us። አሁን የኤአይ ጀነሬሽን ላይ ደርሰናል። ማክሲመም የምናሳልፈው ሰዓት ከሶሻል ሚዲያ ይልቅ በምንጠቀመው ኤአይ በማንበብ ብናሳልፍ ራሳችንን በደንብ ነው ስኪል አልችልም የምንለው ነገር በዚህ ሰዓት ሊኖር ስለማይገባ ማለት ነው። ስለዚህ ብዙ ነገሮች ምክንያቱም አሁን ምን አይነት ነገር ሊመጣ ነው አንድ ሰው ቁጭ ብሎ ብዙ ነገር ዲቨሎፕ ማድረግ ይችላል ማለት ነው። ገብቻለሁ ስኬጁል ምን ምናምን ከጨረሰ ሶ ራሳቸውን ስኪል አፕግሬድ ማድረግ አለባቸው። ማወቅ ያለባቸውን ነገር ማጥናት አለባቸው። የኮንስትራክሽን ሶፍትዌሮች በእርግጥ አሁን ነው አውቶማይዝ እየተደረጉ ያሉት ወደ ኤአይ ሲስተም ገና ነው ስቲል እሱ እስከሚመጣ ድረስ ግን ሌሎቹ አገራቶች እየተጠቀሙበት ነው። እኛ ጋር ግን እስከሚመጣ ድረስ ግን የስኬጁል ሲስተማችን ዋት ኢዝ ስኬጁል የሚለውን ማወቅ መቻል አለብን። ኢን ጀነራል ስኬጁል ለኮንትራክተሮችም ስኬጁል ስትራቴጂ አይደል ስኬጁል ኢትስ ኖት ስትራቴጂ ስኬጁል እንትን ነው ኢትስ ጀስት ፔፐር ላይ የተቀመጠ ብሉፕሪንት ነው። ዩር ስትራቴጂ ኢዝ ዩር ኤክስኪዩሽን ሲስተም። ስለዚህ የኤክስኪዩሽን ሲስተም በምንፈጥረው ካፓሲቲ ቢልዲንግ ሲስተም በምንፈጥረው ስታንዳርዳይዜሽን በምንፈጥረው ስትሪንግስ በምናደርገው ገቨርናንስ እና ኮንትራክት አድሚኒስትሬሽን ሲስተም ውስጥ ነው የሚገባው። ስኬጁል ብቻው ምንም ሊሆን ስለማይችል ማለት ነው። ሰው ማስተላለፈው መልእክት ይሄንን ነው። ሌላ ኮንሰልታንት ጋር አይ አይደለም ኮንሰልታንት ጋር በጣም መለመድ ያለበት ነገር ዲዛይን ተደርጓላ አናዘር ቦዲ ሪቪው ቢያደርጉ በፊት እኛ ሪቪው እናደርግ ነበር። ስፔሻሊ መንግስት ፕሮጀክቶች በሙሉ ሲሰሩ የተሰራው ዲዛይን የሬጉላቶሪ ኦቶሪቲ ጋር ሄዶ ሪቪው መደረግ አለበት። የጨረታ ዶክመንቱ የስራ ዝርዝሩ እና ዲዛይኑ ሄደው አፕሩቫል የሚሰጠው እዛ ነው ይጸድቀዋል ማለት ከዛ ይሄ ጨረታ ይውጣታል ብሎ የሚፈቀደው ግን እያንዳንዱ ይሰራል። እንግዲህ አሁን ዲቴይል ዲዛይን አናሊሲስ አይተው ምናምን በዛ ደረጃ ላይ ይችላል ግን ይሰራል። ለምን ብዙ ፕሮጀክቶች በቃ አሁን ያለው ፕራክቲስ ያ ነው ቢሮ ላይ ስለዚህ ግን ሀሳብ እዛው ቢሮ ላይ አሁን ለምሳሌ ሰው ዲዛይን ይሰራል አንድ ሰው ሪቪዥን እዛው ራሱ እንኳን ማለት ቫሊዲቴድ ኦዲት ቢያደርግ የራሱን ምክንያቱም ምን መሰልሽ አብዛኛው ኮንሰልታንት አርክቴክት ነው። አይ ቲንክ አንድ አብዛኛው ሚስ አንደርስታንዲንጋችን የመጣው ከዛ ይመስለኛል አይደል? ከቢዲ ጋር በጣም ብዙ ጊዜ ቢዲ ቲሲዲ የሚለው ሲስተም
መሀንዲስ ለመሀንዲስ ነው የምንጨቃጨቀው የነበረው በኮንሰልቲንግ ዘርፍ። ማጆሪቲ ኦፍ አወር ኮንሰልቲንግ ፈርሞች ብዙ ጊዜ ዲዛይን የሚያደርገው አካል አይደል ሱፐርቫይዝ የሚያደርገው። ስለዚህ ዊ አር ዲፍረንት በፐርስፔክቲቭ አንጻር ሶ እሱም ይመስለኛል ዲፍረንሳችንን እና ሜቢ ከኮንሰልታንቱ ወይም ነው ከዛ ሰው ከዛ ቦዲ የምንጠብቀው ነገር ኤክስፔክቴሽናችን ነው ማተር ያደረገው፣ ምክንያት እንለያያለን። ስለዚህ እንዳልኩት ኮንትራክተሩ ግን የራሱ ስትሬንግስ ቢኖረው ምን ችግር አለ? ራሱ ሪቪው ያደርገዋል። እኛ እኮ ኮንትራክተሩ ጨረታ ኢሚዲየትሊ ተወዳድሮ አሸነፈ ከተባለ ቁጭ ብሎ ዲዛይኑ ሪቪው አድርጎ ዲዛይን ሪቪው አድርጎ ኮንትራክቱንም ሪቪው አድርጎ የመጀመሪያውን ኖቲስ ማሳወቅ መቻል አለበት አይደል? ለውጦች መምጣት አለባቸው። ከኮስትም አንጻር ብዙ ነገር አለው። አይ ሪሜምበር እኛ ብዙ ዲዛይን ስናስቀይር አስታውሳለሁ። በጣም የሌሉ እቃዎች ይቀመጣሉ። አኳየር ልናረጋቸው ማንችለው ታይም ሊወስዱ የሚችሉ ይሄ ነገር በዚህ ቢቀየር፣ ይሄን ነገር በዚህ ብናረገው፣ በዚህ ቴክኖሎጂ ብናረግ ምናምን ብለን ማለት ሳይንሱን ስናመጣ ያ ማለት አካውንታቢሊቲውን ወስደናል ማለት ነው አይደል? አዘ ኮንትራክተር አካውንታቢሊቲውን መኖር አለበት። በቃ የተሰጠው ብቻ ስለመስራት እንጂ ሪቪው አድርጎ የራሱ ኢንስትራክቸር ዲዛይነር ኖሮት ሪቪው አድርጎ ነው ይሄ እንዲቀየር የማለት እንትኑ ነው። ቫሪዬሽን አሁን ለምሳሌ ከ6 ወር ፕሮጀክት ከተጀመረ ከ6 ወር በኋላ መምጣት የለበትም አይደል? እንደዚህ በቢሮኪው ፕሮብሌም የሚመጡ መሆን ያለበት አይደል? ሶ አሁን ይሄ ምን ይሆናል መሰለሽ ሙሉ ካፓሲቲ ስለሌለው እንደገና ደግሞ ይታሻል። ፕሮጀክቱን ተወስዳለ ሳይት አንድ ኦቨር ኢሚዲየትሊ ጀምሩ ይባላል። ከዛ እዚህኛው ላይ የሚያስብ የለም። እንዳልኩ ቲሙ ላይ ቢሰራ የራሱን ማለት ምን አይነት ዲፓርትመንቶች ነው የሚያስፈልጉኝ፣ በምን አይነት መልኩስ ብሰራው ነው የሚሻለው የሚለውን ነገር ቆም ብሎ ማሰብ ይጠይቃል በጣም። እንደገና ደግሞ ወርሃዊ ሚቲንጎች ብቻም ሳይሆን አሁን ለምሳሌ በየፕሮጀክቱ የሞኒተሪንግ ሜካኒዝም ላይ ዴሊ ዊክሊ ምናምን አለ which is good። ሌላው ግን በየ3 ወሩ በትንሹ ሰርተን ፕሮጀክቶችን እየጠራ አሰስመንት መደረግ አለበት አይደል? ቲም አሰስመንት፣ ፕሮጀክት አሰስመንት፣ ምንድነው ችግራችን፣ ሁሉ ምንድነው ፕሮብሌማችን፣ ምንድነው ያጋጠመን ቻሌንጅ የሚለውን ነገር ኤንድ ኦፍ ዘ ይር ላይ ደግሞ የፋሚሊ ሲስተም ክሬት ማድረግ አለበት አይደል? እንደ ካምፓኒ። ምክንያቱም የባለፈው አፈጻጸማችን እንዴት ነበረ፣ አሁን በሚቀጥለው ምን ብንፈጽም ምን ውጤት እናመጣለን፣ ስለዚህ ለቀጣይ ምንን አስተካክለን ለሚቀጥለው ዓመት እንሂድ የሚል ነገር ያድጋል። ምክንያቱም ከእያንዳንዱ ዲፓርትመንት ፕሬዘንቴሽን ሲካሄድ ዩ አር ለርኒንግ ስለ ኤችአር ታውቃለህ፣ ስለምን ታውቃለህ፣ ሁሉ ብዙ ነገር ነው የምታውቀው። ስለዚህ ፕሮጀክት ማናጀሩ መጥቶ የሚሰጠው አስተያየት አለ። አዘ ኮኦርዲኔተር ምናምራት ጨረፍታ የሆነ አንደርስታንዲንግ ነው የምታደርገው። ፕሮጀክት ማናጀሮች ግን በየፕሮጀክቱ በየከተማው ያጋጠማቸውን ቻሌንጆች ሲገልጹልህ አንደርስታንድ ታደርጋለህ። ሰው ምን ይሆናል እውቀትህ በጣም ብሮድ ይሆናል። ስለዚህ እንደዚህ አይነት ነገሮች በጣም መለመድ አለባቸው። ሜቢ አዶን ነው እንግዲህ አንዳንድ ካምፓኒዎች እንደሱ ያደርጋሉ ብዬ አስባለሁ። ግን በምናያቸው ስፔሻሊ አሁን እያየናቸው ባሉት በመሀንዲሶች ከአንድ ድርጅት 6 ዓመት ከተመረቀ አንድ ሰው 6 ቦታ ላይ መስራት የለበትማ። ስለዚህ ዋት ኢዝ ሮንግ ብለሽ ታስቢ። አንድ የጀኔሬሽኑ አንሳቲስፋይድ የመሆን ቴንደንሲ አለ። አንሳቲስፋይድ የመሆን አክቹሊ ከኑሮ ውድነት ከምንም አንጻር የሚመጣ ነው። በፊት ላይ አሁን ላይ የኑሮ ቻሌንጅ ይመስለኛል አንሳቲስፋይድን የሚፈጥረው። ግን ያንን ያማከለ ደግሞ ኢምፕሎይ ሪቴኒንግ ሜካኒዝም ይችላሉ፣ አቅም አላቸው ብዬ አስባለሁ። ይቻላል፣ የማይቻል ምንም ነገር የለም። ሀማች አሁን ስታስበው 0.0 ምናምን አይመጣም። ባይዘው ካልኩሌት ስታደርገው ላውጣ ብለህ በሰራተኞች ላይ ይሄንን ላውጣ ይሄን ደግሞ ላርግ ብለሽ ታስቢ አመታዊ በጀት ሲመጣ ኢትስ ኖት ኢቭን ዳት ማች 1% ራሱ ኔቨር አይደርስም። በቃ በጣም ትንንበር ናቸው። ትሬኒንግ ብትለው የደሞዝ ወይ ቦነስ ብትዩ አክኖሌጅመንት ብትዩ ሪኮግኒሽን ብትዩ
በጣም በጣም ነው የምናመሰግነው። Thank you so much. አድሬስ ያደረግነው ቀረ የምትይው ነገር ካለ አሁንም ቀረ የምለው ነገር የለም። በጣም ግን እናመሰግናለን። ያው ኮንስትራክሽን ላይ ብዙ የሚቀር ነገር አለ፣ ግን ያው እየተማማርን የምናመጣቸው ለውጦች እናመጣለን። በጣም ብሮድ የሆነ አይደል ሴክተር ስለሆነ አሁን እንትን ያደረግነው ቅንጥብ አድርገን ህመማችንን ያነሳ ነው። ከዚህ ቀጣይ ደግሞ አይደል የሚማ እንግዲህ በጣም እናመሰግናለን። ጊዜ ታንክ ዩ ከጉዞ እንደመጣሽ ብዙም አላረፍኩም። ያመጣንሽ በጣም ነው የማመሰግነው። አመሰግናለሁ። እኔ ጊዜ ታንክ ዩ ብዙ ነገሮችን ነው አድሬስ ያደረግነው። በጣም እናመሰግናለን። የዛሬ ዝግጅታችን ይህንን ይመስል ነበር። ቀጣይ ደግሞ ሌላ እንግዳ ይዘን እንመጣለን። ቤት መከተቻ ነው፣ ግን ሁሉ ገባው ካፈሰሰ፣ ጣሪያው ግድግዳው ከራሰ፣ ከራስ አልፎ የጎረቤት ዙሪያው ወለሉ ከረጠበና ሽንቁሩ ከበዛ፣ መቼስ ቤት ነውና አይቶ በዋዛ። መፍትሄ ሁነኛ መፍትሄ ይፈልጋል። እነሆ መፍትሄ ሱፐር ሲካላይት በየቤቱ ያለን ችግር ይፈታል። አጠቃቀሙ ምቹና ቀላል። 1 ኪሎ ግራም ሱፐር ሲካላይት ዱቄት ከ1 ከረጢት ሲሚንቶ ጋር መቀላቀል እናም የሚያፈስ ቦታ ላይ መለሰን። ከዚያም የሚያፈስ የሚያንጠባጥብና ስርገት እርጥበት ላይታዩ ይጠፋሉ። ሱፐር ሲካላይት የውሃ ስርገትና እርጥበት መከላከያ ሚክስቸር። መተማመንን እንገነባለን። ከሲካ አቢሲኒያ